ነገሮች ሊሆኑ ይችላሉ ዶክትሪናል ነገሮች ሊሆኑ ይችላሉ ወፎች አሉ መለተው የሚለቅሙ የቃላችሁን እናንተ በቀንነት የምትናገሩትን ነገር ለቅመው ልክ የቤተክርስቲያኒቷ የሁሉም እምነት አርገው የሚወስዱ የሁሉም ንግግር አርገው የሚወስዱ አሉና እናንተ በየዋህነት ለምታወሩት ነገሮች ሁሉ ተመልሶ እኛና ቤተክርስቲያን ተጠያቂ የምትሆንበት ነገር አለ ስለዚህ አንደኛ ማንነታችሁን ሳናውቅ እድሉን ስንሰጣችሁ የመላው የወንጌል አማኞች ትምህርት ወይም መልከታ ይመስላል እና መጠንቀቅ አለብን ከማን ጋር ያገለገለን እንደሆነ እንጂ ለማንም ዲስሪስፔክት ያሳየን አይደለም ግን ማን መጥቶ ምን እንደሚናገር ሳናውቅ ምን አይነት ባክግራውንድ እንዳለው ሳናውቅ እድል መስጠቱ ዋጋ ያስከፈለን ስለተፈጠረ ነው እና ባካችሁ በቀንነት ተረዱ በጣም በቀንነት ተረዱ ምክንያቱም አንዳንዶች በጥንቃቄ አይደለም ይናገሩት በኋላ ለዛ ማብራሪያ ስንሰጥ ጊዜያችንን ብዙ ነገር ልንሰራበት የምንችለውን ጊዜ እንትን ስንል መገኘት የለብንምና አንዳንዶች የተረዱን አልመሰለኝም የሪምኒም የተረዱት አልመሰለንም እንጂ ሁላችሁም ሪስፔክት እናረጋለን አገልግሎታችሁን ማንነታችሁን እናከብራለን ግን በጣም ጥንቃቄ የሚፈልግ ቦታ ነው ሁላችንም እዚህ ጋር የምታዩን ፐርፌክት ሆነን አይደለም ግን ከእንደው ልምዱ የሰጠን ነገር አለ ከወንጌል ማገልገል ቀጥሎ እዚህ ጋር የሚጠይቅ በጣም እንትን አለ የቲክቶክ የራሱ ባህል አለው የራሱ እንትን አለውና አንዳንዶች በየዋህነት ስለምታወሩ ነው አንዳንዶችም ያለ ዕውቀትም ስለምታወሩ ነው ስለዚህ ሁላችሁን አላዋቂ ያደረግን አይደለም በጣም በፍጹም ተትና ነው የምነግራችሁ አባካችሁ እዚህ ጋር ወይ ልምድ ያላቸው በጌታ ቤት ረጅም ጊዜ ያገለገሉ ለሚናገሩት ነገር ኃላፊነት መውሰድ የሚችሉ ማንነህ ቢባሉ ከሌኔም ብለው ሪስክ መውሰድ የሚችሉ ሰዎች መሆን አለባቸው እንጂ እዚህ ጋር ብዙ የጽዳት ስራዎችን በመስራት እየደከመን ያለ ነው እና ተረዱ በቃ በቀንነት ተረዱን በሌላ ነገር አገልግሉን ሌላ ጊዜ ደግሞ አብረን የምንሰራበት የምናገለግልበት ብዙ አጋጣሚ አለ እና ከናንተ ተሽለን ሳይሆን ያ ፖለቲካው ብዙ አድክሞናል እና ተረዱን ለማለት ነው ሪኩዌስት አትላኩ ለጊዜው እንወዳችኋለን ተባረኩ ያ ቴንክ ዩ ዳግሻይ ተባረክ ኦኬ ይሄን ብለን ካልን ጸጋ ይብዛላችሁ ኦኬ ስለዚህ ወደ ዋናው ሐሳብ ላይ መግባት እንችላለን አሁን እህትየው በጣም ይቅርታ ችግር የለም ወደ 16000 ያደርሰውታል መቀጠል እንችላለን ኦኬ እንዳልኳችሁ ውጪ ነበርኩ ያለሁት እንችን ለመግቢያነት ልናገርና ከዛ ለሜላም ለዳግዬም ሰጣዋለሁ ዮኒ ወንድማችንም እዚህ ያለ ሌሎችም ፕሮግራሙን ላይ የሰማችሁ ወገኖች የተነሱ ሐሳቦች ምን ነበሩ በወንድማችን በዮኒ የተመለሱት ሐሳቦች እንዴት ይታያሉ እንደገናም ደግሞ ተጠይቀው ያልተመለሱ በሁለቱም አቅጣጫ ወይ ደግሞ ተመልሰውም ግን ለተጠይቀው ጥያቄ የሚመጣን መልስ ያልተመለሰ አሁን ውሸት ተዋሽቷል በግልጽ ማለት ነው ውሸት የቱ ጋር እንደተዋሸ በኋላ ላይ ስናወራ እናሳያቸዋለን ውሸቱን የዋሸው ዮኒ ወንድማችን ነው ወይስ ኤርሚያስ የሚባለው ነው ብሎ የሚለውን በደንብ እናያዋለን እና ውሸት ተዋሽቷል የማይለውን ይላል ተብሏል የሚለውን አይልም ተብሏል እና እንደነኛ አይነት ነገሮች ሁሉ ታይቷል በአንዳንድ ነገርም ደግሞ ከቨሬጅ ለመስጠት የተደረገውንም ዝም ብሎ መታተርንም አይተናል ምክንያቱም አንዳንድ ጊዜ ታውቃላችሁ የእውነት አይኖራቸውም እውነት የሌለው ሰው ወይ በጩኸት ወይ ደግሞ የሌላን ነገር ግርግር በመፍጠር እውነት ለማስመሰል እና የበላይነት ወይ ደግሞ በድሉ ሜዳ ላይ ዋንጫውን የወሰደ ሰው አይነት ነገር የሚመስል ነገር ያንጸባረቋቸው ነገሮች አሉ እና እነኚህ ነገሮች ሁሉ በፍጹም ያንን የተጠየቀውን ነገር እውነት አድርገው አይመልሱትም ለምሳሌ ከተደረጉት ነገሮች ውስጥ አንዳንድ ግልጽ የሆኑ እየተደረጉ የነበሩ ነገሮች ስለነበሩ ማለት ነው ኦኬ በአጠቃላይ ግን ዮኒ እኔ አንድ ጌታን በቅርብ እንደተቀበለ ወንድም መሰረታዊ ክርስትና ትምህርትን በቤተክርስቲያን ውስጥ ገና ሳይማር በግሉ መጽሐፍ ቅዱስን እንደሚያነብ ወንድም የመለሰው መልስ በጣም ደስ የሚያሰኝና ይበል የሚያሰኝ ነው አንደኛ ልብ በሉ ጊዜ ተመድቦ ቀነ ቀጠሮ ተሰጥቶ ማስታወቂያ ተሰርቶ ዮኒ ተዘጋጅቶበት ጸልዮበት በእውቀትም ደረጃ በደንብ አጥንቶ አንዳንድ ኮሜንታሪዎችንም የተለያዩ ነገሮችንም አይቶ በእንደዚሁ አይነት ተዘጋጅቶበት አይደለም የመጣው ድንገት የሆነ ነገር ነው ግን ድንገቴ ይመስላል ዮኒ ግን የተዘጋጀበት ነው ይመስለው ይሄ የሚያሳየው ምንድነው ጌታን በቅርብ እንኳን ቢቀበልም በግሉ መጽሐፍ ቅዱስ የሚያነብ ወንድም ነው ኦኬ ባነበበው ነገር ግን በገባውና ባነበበው መጠን ልክ ግን ለተጠየቁ ጥያቄዎች መልስና
ደግሞ መልስ ተብለው የተሰጡትንም ሞጋች የሆኑ ሐሳቦችንም በማምጣት ሙሉ ሐሳቡንም አውድን በተለይ ወደ ላይ ከፍ ወርታች ዝቅ ብሎ ከተጠቀሰው ጥቅስ ወደ ላይ ከፍ ብሎ ወርታችም ዝቅ ብሎ በማንበብም ጭምር ሁሉ መልስ ናቸው ተብለው የተሰጡትን ሁሉ ጭምር ዳሜጅ ሲፈጥር አይተነዋል። ዮኒ የሚናገረው የነበረው ነገር በጣም ብዙ ነገር እዛ አካባቢ ላይ ልጁ ላይ እንዳበለሻሸበት አይተናል ማለት ነው። ስለዚህ አጠቃላይ ስለ ዮኒ እግዚአብሔርን እጅግ አድርገን እናመሰግናለን። ይበል ይደግ ይመንድቅ ነው የሚለው። አሁን መዝሙረ ያሬድ ሲመጣ ከዓመት በኋላ እንገናኝ ብሎ ሲል ለምንድነው ከዓመት በኋላ ብሎ የቀጠረው? ፈርቶ ነው ዮኒ? አይደለም። ታዲያ ከዓመት በኋላ ብሎ ያለ ምንድነው? አሁን በትምህርት በእውቀት በደንብ ተዘጋጅቶ የተዘጋጀ ሆኖ በሚቀጥለው ጊዜ ላይ እንገናኛለን ነው በቃ። ከዛ ውጪ ዛሬ ላይ ለቀረበው ነገር እኔ በጣም እያንዳንዱ ነገር በጥንቃቄ ነው የሰማሁት። ትንሽ ጫጫታ የነበረበት ቦታም ነበርኩ ከሚስቴ ጋራ፣ ግን በጥንቃቄ ነው የሰማሁት፣ በጥንቃቄ ነው ያየሁት እና እግዚአብሔርን ስለ ዮኒ እጅግ አድርገን እናመሰግናለን። ሪከርድ ያደረጋችሁ ሰዎች የተጠየቁ ጥያቄዎችና የተመለሱ መልሶች ያሉበት ቦታ ላይ የቀዳችኋቸው ሰዎች ካላችሁ በውስጥ ለእኔ ላኩልኝ። አሁን በተነሳ ሐሳብ ላይ በሐሳቡ ላይ ሐሳብ መስጠት እንችላለን ብላችሁ የምትሉ ወንድሞችና እህቶች ካላችሁ መምጣት ትችላላችሁ። ጌታ እግዚአብሔር ይባርካችሁ። ዳግሻዬ አንተ ስራ ላይ ስላለ የምችል ከሆነ ቅድሚያ ልስጥህ። አሁን የምችል ከሆነ ማለት ነው። ይቅርታ ከዳጊ በፊት የሆነ ነገር ልበል? እሺ ዮኒዬ አለ። እሺ በቪዲዮ ማሳየትም ስለምፈልግ ነው። ቃል በቃል ያስመሰከርኩት ነገር ኦኬ ስላለ ደወሉበት ነው። ኦኬ ኖ ቃል በትልቁ አድርገኝና ላሳይ። እሺ ቃል በቃል ዛሬ ቃል በቃል የተገኘውን መረጃ ያለውን እሱም ያመነበት እኔም ያመንኩበት ቴዲ ያመነበትን ይሄው ቃል በቃል የሚለውን እስከዛሬ ቆይ ለዘመናት ሲጨቃጨቁበት እነ ኤርሚሻ መልስ ያላገኙበት ይቅርታ እነ ዳጊ መልስ ያላገኙበት ማናቸውን ሰዎች መልስ ያላገኙበትን ዛሬ መልስ ተገኝቷል። ይሄው ይሄን ነገር እዚህ ጋር ልዝጋው። እሺ የምትሰማችሁ ልጅ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ ባለም ያለው ሰው ለምን ይነግራቸው? ከማናቸው ወገን ስላልሆንኩ የተናገርን ነው የምናልፈው። 4 ነጥብ ዘጋ። ይሄን ነገር እዚህ ጋር ልዝጋው። እሺ አምኖበት ነው የጨረስነው። መስማት ትችላላችሁ። መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ ባለም ያለው ሰው ለምን ይነግራቸው? ከማናቸው ወገን ስላልሆንኩ የተናገርን ነው የምናልፈው። 4 ነጥብ ዘጋ። ይሄን ነገር እዚህ ጋር ልዝጋው። እሺ የምትሰማችሁ ልጅ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። እንካ ሰላምታ አስፈልገው። ይሄ ነው እንግዲህ የሆነው ቃል በቃል ኤርሚያች ዲሞ ወንድማችን ያመነበት እኔም የተናገርኩበት ቴዲም እዛ ላይ መጥቶ አዎ የሚል የለም ብለን ቃል በቃል ተነጋግረን ተማምነን ወደ ሌላው ርዕስ እንደሄድን ለመናገር ያክል ነው። ተባረኩልኝ። ይህንን ልክ ነው ሰምተናል። በሌሎችም ላይ እንደዚሁም እንኳን ቀጥታ እንኳን ባያምነውም የተመለሱ መልሶች አንዳንድ ክፍሎች ላይ መዋሸት ያስፈልገበት ምክንያቱ ራሱ መልስ እንደሌለው ከሚያሳይ አይነት አኳያ እንደሆነ በደንብ አይተናል። እግዚአብሔር ይባረክ። ተባረኩ። ዳግሻይ አንተ ስራ ላይ ስላለህ ቅድሚያ ልስጥህ። ኦኬ ወገኖች እንግዲህ እንኳን ደህና መጣችሁ። ታብና ኮፒ ሊንክ ሼር አድርጉት። ዮኒ ዛሬ ከወንድማችን ዮኒ ከኦርቶዶክስ ወንድም ጋራ ከኤርሚ ጋራ በቴዲ ቤት ውይይት ነበረው። ድንገት የሆነ ውይይት ነው፣ የተዘጋጀበት ውይይት አይደለም እና የነበረውን ውይይት ሰምተናል ሁላችንም ማለት ነው። አገልጋዮች በሙሉ ሰምተናል፣ ህዝቡም ሰምቷል። ኦልሞስት ከ5000 ሰው በላይ ሰምቶታል እና የነበረውን ሁኔታ አጠቃላይ ሐሳባችን እዚህን ለማስቀመጥ ነው ቤቱን የከፈትነው። ተባረኩ። ጸጋ ይብዛላችሁ። ዳግሻ ይቀጥል። እሺ ኤርሚዬ ዮኒዬ ሰላም ብያለሁ በድጋሚ። ሜሎሲዬ እንዲሁም ሆሴ ታች ያላችሁ ሁሉ በድጋሚ ሰላም ብያለሁ። አንድ ነገር ለመድገም ያው ቅድም እንዳልኩት ይቅርታ መደጋገም እንዳይሆን በትዕግስትና በታላቅ ፍቅር ስሙን
እዚህ ቦታ ስትሆኑ ነው የሚገባችሁ አንዳንድ የሚሰሩ ፖለቲካዎች የሚገባችሁ። እኛ እዚህ ጋር ያለነው ደግሞ ለፖለቲካ አይደለም፣ እውነት ንጹህ የሆነውን ወንጌል ለመስበክ ነው። ግን ኤርሚ የወንጌል ስራውን ትቶ ያንን ሲያጸዳ ያንን ሲያስተካክል መገኘት የለበትም እና ተረዱት። አንዳንድ ጊዜ በጣም ፍረስትሬት እያደረገ ነው የሚናገረው። ብዙ ትዕግስት ያሳያል፣ ብዙ ይመክራችሁና እዛው ላይ ተደጋጋሚ አንዳንድ ሁላችሁ ማለት አለ አንዳንዶቻችሁ እዛው ላይ ስትገኙ ትንሽ ያደክማልና ያለ ዕውቀት የሚነገሩ ንግግሮች ቢኖሩ ይችላሉ። ሁላችንም ማውቀን ጨርሰን አይደለም፣ ግን ጥንቃቄ ያልተደረገባቸው ንግግሮች ዋጋ እያስከፈሉ ስለሆነ ነው። አንድ ጊዜ ገስት የምትልኩ ሰዎችን ልወቃችሁ ማለቱ ይሄ ተገቢ ነው። በተለይ ቤተክርስቲያን የሌላቸው መጋቢ የሌላቸው ሰዎች በጣም ዋጋ እያስከፈሉኝ ያሉትና ባካችሁ ህብረት ውስጥ ያላችሁ ሰዎች ብትሆኑ ብናቃችሁ አብረን ሰርተን ከዛ በኋላ አብረን ብናገለግል ከተዋወቀን በኋላ ብናገለግል ክፉ እንትን አይደለምና እሱ ያለበትን ኮሚትመንት ታውቃላችሁ። እዛ ላይ ቤት ስራ ባንጨምርበት ለማለት ነውና ብትረዱን እንደገና በፍቅር ጠይቃለሁ። ተባረኩ። በጣም ነው እናከብራችሁ። ወደ ዛሬው እንመለስ። ዛሬ ረዘም ላለ ጊዜ የተወሰነውን ያህል ሰምቻለሁኝ። ዮኒ ያደረከውን ይት በጣም ነው የምንወድህ፣ በጣም ነው የምናከብርህ። ለወንጌል ዘብ መቆምህ ወንጌልን ለመናገር ጊዜህን በመስጠትህ በድፍረት ስለ ጌታ ለመመስከር በመገኘትህ ይሄ በጣም የሚያኮራ ነገር ነው። እግዚአብሔር ጸጋውን ያብዛልህ። በጣም ነው የምንወድህ፣ በጣም ነው የምንጸልይልህ። ገና ብዙ ትናገራለህ የወንጌልን ነገር። ተባረክ። አፕሪሼት ማድረግ ፈልጋለሁ። ከዚህ በላይ እንግዲህ ምንም ሌላ ጥሪ የለንም። ሁላችንም ከተነሱ ሐሳቦች ውስጥ የተወሰኑትን ላንሳና ምናልባት ውይይቱ ላይ ላልነበሩ ሰዎች ነገሩን ግልጽ ነው። እንግዲህ አንዳንድ ሐሳቦች ውስጥ የሆነ ሚታ ላረጋስዋል። እሺ አንዳንድ ሐሳቦች ዋናዎቹ በተለይ የሚባሉት ስለ እምነት የተነገሩ አሉ። በተለይ ደግሞ በመላእክት ዙሪያ የተነገሩ ሐሳቦች አሉ። እነሱ ላይ ማለት እንፈልጋቸው ነገሮች አሉ። ሌላው ደግሞ ስለ ድህነት ይታጣል በሚል የተወሩ ሐሳቦችም አሉ። እነሱ ዝም በወፍ በረር ማየት ፈልጋለሁ። በኋላ ላይ ዲቴል እንገባባቸዋለን። ጥሩ ምላሽ ይሁን እየሰጡባቸዋል። አሁንም እንደገና አፕሪሼት አደርጋለሁ። ቴንክ ዩ። ተባረክ። ክብር ለጌታ ይሁን። በጣም ያሳቀኝና ግን በተደጋጋሚ ከሱ ጋር ሲሞግት የነበረ ወንድም የሚያነሳቸው ነጥቦች አሉ። ይሄ ወንድም እኔ በኢትዮጵያዊ ወንድምነቱ በጣም ሪስፔክት አደርገዋለሁ። ምንም ሐሳቡን የመግለጽ መብት አለው። ቤተክርስቲያኑን ዲፌንድ የማድረግ መብት አለው። ግን ችግሩ ምንድነው? ከእንደዚህ አይነት ሰዎች ጋር ስትወያዩ ቤተክርስቲያን ዴሊጌት ያላደረገቻቸው፣ ስለ ዴሊጌሽን ሁለት ጊዜ ያወራሉ በተለያየ መልክ። አንደኛው ቤተክርስቲያን ዴሊጌት ያላደረገቻቸው ክህነት ያልሰጠቻቸው ሰዎች የሚያወሩበት ነፃነትና እኛ የምናወራበት ነፃነት አንድ አይደለም። ምክንያቱም እነዚህ ሰዎች የፈለጉትን ነገር ሲሞነጫጭሩ የፈለጉትን እግዚአብሔር ቃል እንደፈለጋቸው ቢያወሩ ብሎ የሚጠይቃቸው የለም እና ነፃነታቸው ገደብ የሌለው ነው። ገደብ በሌለው መልኩ ነው የሚያወሩት። ምንም ፍርሃት የለባቸው። አይ ቲንክ ይመስለኛል አንዳንድ ዲያቆናት ሊቃውንቶች ምናምን መተው ምላሽ የማይሰጡት ለተናገሩት ነገር የሚያስጠይቃቸው ስለሆነና ሚካኤል አረጋቸው ላስቸግራቸው ታርጋጂ ባንዴ ላስቸግረ ዶክተር አሁን የገባው ዶክተር ፍቃዱ ከየት ቤተ እምነት ነው ወንድማችን? ወንጌላዊ ነኝ። ኦኬ እሺ፣ ሚዩት አድርገና ጠብቀን። እሺ ዲያቆን ሰለሞን ሶል ፕሮፋይልን ቀይሬው ነው። ፕሮፋይልን አቀያይርብን ካልሆነ ብሎክ አድርጌ ነው ማሰናበትህ። ኤኒዌይ እሺ፣ ቴንክ ዩ። ዳጊ ይቀጥል። ቀልድ ነው ደግሞ እናንተ ከምር እንዳይመስላችሁ። ችግር እኮ ነው ኤርሚ፣ ቀልድ ነው ካላልክ እዚህ ቦታ አንዳንዴ በጣም እኮ ተቸግር ሰሌ ገባዋል። ግን ታች ያሉት አንዳንድ ጨዋታዎች ገባው። ያ ኦኬ ጌም ጋይድ እሺ ኤርሚ። ኤኒዌይስ ባጭሩ ያ ወንድም ያው ስለሱ ብዙ ማውራት ፈልጌ ሳይሆን እንዴት አንዳንድ ጊዜ ያለ ገደብ የፈለካችሁት ከሚናገር ሰው ጋር ውይይት ማድረግ ወይ ደግሞ ሙግትም ካላችሁት ሙግት ማድረግ በጣም ይከብዳል። ምክንያቱም እሱ ተጠያቂነት ስለሌለበት ክህነት ስለሌለው ምንም ችግር የለበትም። የፈለገውን ነገር ሞነጫጭሮ በማያነቡ ሰዎች መካከል እንዳውራ ዶሮ በደንብ ክንፉን አዝርግጎ መራመድ ይችላል። ልክ ገደል እንደሰራ ሰው ማለት ነው። ለዚህ ነው ዲያቆናቶቹ ወይም ሊቃውንቶቹ ሲመጡ በጣም ውስን ከሆነች ነገር ውጪ ማውራት አይፈልጉም ወይም ጭራሽ መምጣት አይፈልጉም። እንደዚህ አይነት ሰው እንዲናገርላቸው ነው መድረኩን የበለጠ የሚያመቻቹት። ምክንያቱም አይታችኋል ከአንዴም ሁለቴ እንግዲህ ደፈር ብለው በተናገሩበት ሬድ ሃንድድ ይዘናቸው እንደዚህ አይነት ወንጌል ላይ ለምን ሸፍጥ አስፈለገ? ለምሳሌ በገድለ ተክለ ሃይማኖት ላይ ሐሙስና እሁድ እባብን የገደለ ሰው ኃጢአቱ ይሰረይለታል
የሚለውን ሐሳብ አንስቶ ኤርሚያስ ማነው ኤፍሬም ሲሞግታቸው የክርስቲያን ወገኖች ሁሉ ይላል። አሁን ከፍቼ ማሳየት ይችላል። የክርስቲያን ወገኖች ሁሉ ነው የሚለውና ይሄንን በድፍረት ነው እንግዲህ ዲያቆኑ አይ የክርስቲያን ወገኖች አይደሉም ባብን የሚያመልኩ ጣዖትን የሚያመልኩ ናቸው እንጂ ገድለ ተክለ ሃይማኖት እንደዛ አይልም ጴንጤዎች ቆርጠው ስለሚያሳዩአችሁ ነው አለ። ግን አይደለም ጴንጤዎች ቆርጠው አሳይተው አይደለም። እና ይሄንን ስህተት ከሰራ በኋላና ኢንፋክት እኔ ስህተት ማለት አልፈልግም ትልቅ የሆነ ማጭበርበር ነው። ከዚህ ማጭበርበር በኋላ ብዙም አላየውም ይሄንን ወንድማችን መዝሙር ያሬድ ነው። ስህተት ቢሆን እንደ ዳግ የተሳሳተ ቢያልፍ ነበር። እንደዚህ አይነት ሰዎች በጣም ከተሳሳቱም አይታችሁ እንደሆነ ጠፍተው ነው የሚመጡት አረሳስተው በግል ህይወታቸው ቢሆን በሚናገሩት ምንፍቅና ዙሪያ ሳትካላቸው። ግን ዮኒ እንደተወያየው አይነት ሰው ግን በድፍረት የሚያወራበት ነፃነት አለው። የፈለገውን ሞነጫጭሮ የሚጠይቀው አካል ስለሌለ በጣም ይከብዳል ለማለት ነው። መዋየት ልጁ መብት የለውም እያልኩ አይደለም። ማንነቱን እየናኩ ሳይሆን ተጠያቂነት ከሌለውና እከሌን ያለው ብላችሁ ነገ እንደምሳሌ አንስታችሁ ማትወቅሱት። አሁን ለምሳሌ ቀደም እንደነገርኳችሁ ሐሙስና እሁድና ሐሙስ እባብ የገደለ የክርስቲያን ወገን ሁሉ ነው የሚለውን ሐሳብ በድፍረት ቀይሮ እንትን ነው አይ ጣዖት አምላኪዎች ናቸው ብሎ ያሻውን መዝሙር ያሬድን ሁሉ ጊዜ በዚህ ሁኔታ ይቅርታ ልታስጠይቁት ሁለተኛ ምንፍቅና እንዳይሰብክ ልትሞግቱት ትችላላችሁ። ምክንያቱም የቤተክርስቲያኒቷን ፊገር ወይም የቤተክርስቲያኒቷን ስም የያዘ ክህነት የያዘ ሰው ስለሆነ ይሄ አሁን ጥሩ እንትን ይሆናል፣ ጥሩ ማስተማሪያ ይሆናል። አሃ ዲያቆናችንም ሊዋሸን እኛኑ ሊዋሸን ለካ ይችላል ብሎ ሰዎች አይናቸው እንዲከፍቱ ያደርጋል። አንድ ጌመር ዋሻ አልዋሽ ግን ብዙም ለውጥ ላይ ያመጣ ይችላል። መብቱ ነው፣ የሚያገባኝ ነገር የለም። እና ከማንነቱ ጉዳይ ሳይሆን ከማን ጋር ነው የምንወያየው የሚለው ነገር በጣም ዋጋ ያስከፍለናል። በጣም በቃ ማለት ወንጌል ለሁሉም ሰው ይገባል እናውቃለን። ግን ቅድም የማይበት የወንጌል ላይ የመቀለድ የመመንፈቅ ነፃነቱን በጣም ያለ ገደብ ነበርና ኤኒዌይስ አሁንም ቢሆን ያንን ነገሮችን ማጥራት ማስተካከል ያለብን ነገሮች አሉ። እሱ በነፃነት ምንፍቅናን ሲናገር እኛ ደግሞ በፍቅር እውነትን መናገር አለብን። ስለዚህ አንዱ የተናገራቸው ነገሮች ምንድነው ዮኒ በደንብ አስረድቶታል። እንኳን ዮኒ አወያዩ ራሱ እንዴ ይሄ ነገር እንዴት ነው የምትለው እያለ መዝሙር 34 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ወይም ያድናቸዋል የሚለውን ሐሳብ ወስዶ ለመላክ ይዘምራል። ይሄ ሐሳቡ ካለው መዝሙረ ዳዊት ላይ ነው። ስለዚህ ተመልከት እንግዲህ ለመላክ ይዘምራል አለ። ስለ መላክ መዘመርና ለመላክ መዘመር በጣም የሚለያዩ ሐሳቦች ናቸው። ይሄንን ክፍል ብቻ ልንካ። ይሄንን ሐሳብ ሲያነሱ እኔ ሁሉ ጊዜ የማነሳው መዝሙር 104 ነው። መዝሙር 104 ላይ እንደዚህ ብሎ ይጀምራል። ነፍሴ ሆይ እግዚአብሔርን ባርኪ፣ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርና ግርማን ለበስክ፣ ብርሃንን እንደ ልብስ ለበስክ፣ ሰማይን እንደ መጋረጃ ዘረጋህ ይልና ቁጥር 3 ጀምሮ ተመልከቱ። መዝሙር 104 ላይ ነኝ ያለሁት። ሁሉ ጊዜ ይሄንን ሐሳብ አንስተው ለፍጡር መዘመር ሲፈልጉ ሁለቱን ባንድ ላይ የሚመልስ ክፍል ነው መዝሙር 104። እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንፍ የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረትካት። ይቀጥላል። በጥልቅ እንደ ልብስ ከደንካት፣ በተራሮች ላይ ውሆች ይቆማሉ፣ ከዘለፋም ይሸሻሉ፣ ከነጎድጓድም ድምጽ ይደነግጣሉ እያለ ሁለት ሐሳቦች ተጠቅሰዋል። ግራ እንዳይገባችሁ ልንገራችሁ። ይሄ ቦታ ላይ ስለ መላእክት የሚናገር ሐሳብ አለ፣ እዚህ ቦታ ላይ ስለ ፍጥረት የሚናገር ሐሳብ አለ። አዎ ተመልከቱ። እዚህ ቦታ ላይ ምን ተጠቅሷል? አንደኛ ስለ ምድር መሰረት ተጠቅሷል፣ ስለ ተራሮች ስለ ውሆች ተጠቅሷል። ስለዚህ ስለ ተራሮችና ውሆች ዘምሩ እያለ ነው። እየዘመረ ነው። ወደ ተራራ እየዘመረ ነው አይደለም። ስለ ተራራ እንዘምራለን። ለምንድን? እግዚአብሔር የሰራቸው ስለሆነ እንዴት ውብ ናቸው ስራዎች፣ እንዴት ድንቅ ናቸው ጌታዊ ስራዎች ብላችሁ ስለ መላእክት ልትዘምሩ ትችላላችሁ። መላእክት ልከህ እንዲያደረክልኝ ታደከኝ፣ እነዚህን ሐሳቦች አንድ ሰው ማውራት ይችላል። ግን ለመላእኩ ነው እነሱ የሚዘምሩት። ልዩነቱ ነው። ስለ መላእክ መዘመርና ስለ ፍጥረት መዘመርና ስለ እግዚአብሔር እጅ ስራዎች መዘመርና ስለ መላእኩ ለመላእኩ መዘመር ይለያያል። ገብርኤል ሆይ አባቴ፣ ሚካኤል አባቴ ብሎ መዘመርና መላእኩን የላክልኝ የረዳኸኝ ያሰብከኝ ወይም ደግሞ አገልጋዮችን የእሳት ነበልባል ያደረክ እንደሚል ቁጥር 4 ላይ መዘመር ፍጹም የተለያዩ ነገሮች ናቸው። መዝሙር ላይ ተገኘና መዝሙር ነው ብለህ ለተራራው አትዘምርም። ተራራ ሆይ ብለህ አትዘምርም። አባባሌ ገብቷችሁ ከሆነ ምድር ሆይ ያላችሁ አትዘምሩ። ለምድር አትዘምሩ፣ ግን ምድርን ለሰራ እግዚአብሔር ትዘምራላችሁና ወንድማችን ያልተረዳው ነገር ይሄ ነው። ለመላክ አይዘመርም፣ ለፍጡር አይዘመርም። አዎ ባሪያ ለባሪያ አይዘምርም ብያለሁ ባለፈው አዳምጣችሁኝ ከሆነ ሌላ ውይይት ላይ እንዳልክ ሲጠይቀኝና ባሪያ ለባሪያ አገልጋይ ለአገልጋይ መልእክተኛ ለመልእክተኛ አይዘምርም። ለላከን ወይም ለላካቸው እንዘምራለን።
ወይም እነሱ ስለላከልን እንዘምራለን ለጌታ። ኦኬ ስለዚህ ሁለቱም በዚሁ መዝሙር 104 ላይ ተመልሷል። መላእክቱ መንፈስ የሚያደርግ ይላል። መላእክቱን መንፈስ የሚያደርግ አለ ማለት ነው። ራሳቸው በራሳቸው አይደለም የሚንቀሳቀሱት፣ በራሳቸው ዊል እየተነሱ የፈለጉትን የሚያደርጉ አይደሉም። አገልጋዮች ናቸው። አገልጋዮቹን የእሳት ነበልባል የሆነ አገልጋይ ካየ እግዚአብሔር አድርጎት ነው እንጂ በራሱ ሆኖ አይደለም። መላእክቶች የእግዚአብሔር አገልጋይ ናቸው። ራሳቸው አፖይንት ያደረጉ ወደ ፈለጉት ቦታ እየተነሱ የሚሄዱ አይደለም። መንፈስ ያደረጋቸውም የእሳት ነበልባልም በሉት የላካቸውም መዝሙር 91 ላይ እንደሚናገር እግሮችን ከመሰናከል እንዲጠብቁ የሚልካቸውም እግዚአብሔር ነው። ለምንድን ነው እግዚአብሔር ከፒክቸሩ እንዲወጣ የተፈለገው? ለምንድን ነው ለፍጡሩ የሚዘመረው? ለፍጡሩ አይዘመርም። ኦኬ ስለዚህ ግልጽ ይደረግ ይሄ ነገር። በዚህ ላብቃው፣ ብዙ ሰው ስላለ ነው። ስለ መልአክ ስለ ፍጥረት አይዘመርም። ገብቷችሁ ከሆነ ማነው ለፍጥረት ወይም ለመልአክ አይዘመርም። ስለ ፍጥረት ግን ልንዘምር እንችላለን። ይሄንን ያስዋብክ ይሄንን ያሳመርክ ይያልክ ልትዘምር ትችላለህ። በጣም አሁን ስናገረው ራሱ በጣም ጥንቃቄ የሚፈልግ ነገር ነው። አሁንም ደግሜ ልንገራችሁ፣ ስለ መልአኩ ልትዘምሩ ትችላላችሁ። ሚካኤልን ልከህ እንደዚህ ያደረክልኝ እግዚአብሔር ሆይ፣ ገብርኤል እንደዚህ በማርያም በኩል እንደዚህ የመጣህ እግዚአብሔር ሆይ ልትሉ ትችላለህ። ሐዋርያቶችን እንደዚህ ያደረክ ልትል ትችላለህ፣ ልትሰብክ ትችላለህ። በጳውሎስ ላይ እንደዚህ ያደረክ በጴጥሮስ ላይ እንደዚህ የሰራ ልትል ትችላለህ። ለጴጥሮስ ስትዘምር ነው ችግሩ። አይደለ? ለጴጥሮስ ስትሰግድ ነው ችግሩ እንጂ ለጴጥሮስ አምላክማ ኦፍ ኮርስ የአብርሃም የይስሐቅ ያዕቆብ አምላክ እንለለ እንዴ እንላለን። ስማቸውን እኮ እናነሳለን። ለአብርሃም ለይስሐቅ ለያዕቆብ ግን አንዘምርም ነው ልዩነቱ። ለነሱ አንዘምርም። ስለዚህ እዚህ ላይ ሁለቱ ነገር የተመለሰለት ይመስለኛል። በርግጥ ራሱ ዮኒ በደንብ አድርጎ መልሶታል። አወያዩም እንደ አረባከ የእግዚአብሔር መልአክ ይላል እኮ ክፍሉ በጠቅላላ የሚያወራው መዝሙር 34 ላይ እንዳለ ስለ እግዚአብሔር ነው ይላል። ስለዚህ ይሄ መረሳት የለበትም። ሌላው ስለ ምልጃ የሚያነሱት ሐሳብ አለ። ለምን እንደሆነ አላቅም ዴሊጌት ማድረግ ይወዳሉ። ቅድም ይሄን ቃል ለሌላ ተጠቅሜው ነበር። አሁን ደግሞ ለዚህ ልጠቀመው። ኦርቶዶክሳውያኖች ለምንድነው በዴሊጌሽን በጣም የምታምኑት? በጣም ዴሊጌት ማድረግ ትፈልጋላችሁ። መጸለይ ስለማትፈልጉ የሚጸልዩላችሁ፣ መለመን ስለማትፈልጉ የሚለምኑላችሁ፣ መንገር ስለማትፈልጉ የሚነግሩላችሁ፣ ማሳሰብ ስለማትፈልጉ የሚያሳስቡላችሁ ደላሎች፣ መካከለኞች፣ ሚድልማኖች፣ ሚድል መልአኮች፣ ሚድል ፍጥሮች ትፈልጋላችሁ። አልገባንም። ለምንድን ነው ዋይ ዴሊጌት ማድረግ የምትፈልጉት? አልገባንም። ህብረት ራሳችሁ ማድረግ እየቻላችሁ ማናገር ጌታን እየቻላችሁ ለምንድን ነው የግድ ባዘደ ነፍስ እንትን አለ በዚህ ተነጋግረው ስለጸለዩ አብርሃም በዚህ ወጥቶ ምናምን ይሄ ሁሉ ኮምፕሊኬሽን ውስጥ ምን አስገባ? ለምን ይገባናል እኮ ብሪጅ ስለሌለ ነው። በክርስቶስ በሚባል ኢየሱስ በሚባል የተሰራ ብሪጅ ስለሌለ ነው። አብን የምታናግሩበት አባባ ብላችሁ የምትጠሩበት መንፈሱ ስለሌለ እንደሆነ ይገባናል። ለዚህ ነው ዴሊጌት ማታረቁት። አባ ይጸልዩልኛል፣ አባ እንትን ይላል የምትሉት which is okay መጸለያቸው አባ ወይም እኔ ለወንድሜ ወንድሜ ለኔ መጸለዩ it's okay ትእዛዝ ስለሆነ፣ ግን ዴሊጌት ማድረግ ነው በጣም የምትፈልጉት። ለምንድን ነው የጸሎት ጊዜ የማይኖራችሁ? የምታነቡበት ጊዜ የማይኖራችሁ? ክርክራችሁ ሁሉ ስለ ሚድል ማን ለምንድን ነው የሚሆነው? ይሄ በጣም ግራ ይገባኛልና አንድ ፊገር አውት ያረኩት ነገር ስላልታጠባችሁ ሊሆን ይችላል፣ ስላልጸደቃችሁ ሊሆን ይችላል፣ ስላልተቀደሳችሁ ሊሆን ይችላል። ለምን ይሄን አልካቸው? አንደኛ ቆሮንቶስ ምዕራፍ 6:11 ላይ እንደዚህ ይላል፣ ከናንተም አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ያልታጠበ ያልተቀደሰ አይጸድቅም። this is the steps። እንደዚህ አድርጎ ስላጠበን እኛ ብሪጅ አንፈልግም። ሌላ ብሪጅ ከኢየሱስ ውጪ ብሪጅ አልፈልግም። ሌላ መንገድ አልፈልግም። እኔ መንገድ እያለኝ ሌላ መንገድ አልፈልግም። ኢትስ ኦኬ ምን አለበት ምናምን አልልህም ወይም አትለኝም። አልፈልግማ። መቼ ይሄ ብሪጅ ተሰበረ? ኢየሱስ የሚባለው ይሄ መንገዱ፣ እውነቱ፣ ህይወቱ እስካለ ድረስ ሌላ መንገድ አልፈልግም። ሌላ በር አልፈልግም። ሌላ አስታራቂ የማልፈልገው መቼ ተሰበረ ያ ብሪጁ? ስላልታጠብክ እንዳትለኝ አጥቦኛል። ምን ታረጋዋል? ከነሸክም ሄድኩኝ፣ እናንተ ደካሞች ሸክማችሁ ከበደ ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም እረፍት ሰጣችኋለሁ ሲል ሄድኩኝ ከነድካሜ ከነቆሻሻዬ እንጂ እኔ ቆሻሻ ነኝ አንቺ ንገሪልኝ አላልኩኝም። እኔ ቆሻሻ ነኝ መላኩ ከኔ ባካ አሳስብልኝ አላልኩኝም። ከነቆሻሻዬ መቅረብ የምችለው የፍቅር ጌታ አለ፣ የሚያጥብ ጌታ አለ፣ የሚቀድስ ጌታ አለ፣ የሚያጸድቅ ጌታ አለ። አልጸደቅኩም ማለት ትችላለህ። ጻድቅ ካልሆንክ እንግዲህ ከይቅርታ ጋር እርኩስ ነህ ማለት ነው። ቅዱስ ያልሆነ እርኩስ ነው። ሌላ ሶስተኛ ኦፕሽን የለም። ባይ ዘ ዌይ ሊሆነ ግሬ ኤሪያ የለም። ስለዚህ ቅዱስ አይደለሁም በደሙ አልታጠብኩም የሚል ሰው ሁሉ መብቱ ነው። ግን እርኩስ መሆኑን ግን መካድ አይችልም። እደግመዋለሁ።
አልታጠብኩም የምትሉ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 መሰረት አልታጠብኩም የምትሉ ዴሊጌት ይደረግልኝ እከሌ ስለታጠበ እከሌ ቅዱስ ስለሆነ እከሌ ሰማዕት ስለሆነ እከሌ ከኔ በቃ ስለሆነ እከሌን ሹሙልኝ ዴሊጌት ማለት ይሾምልኝ እከሌ የምትሉ እከሌ ይንገርልኝ የምትሉ ሁሉ ልክ ናችሁ ስላልታጠባችሁ በኩነኔ ስላላችሁ ነው ሮሜ 8 ላይ እንደሚናገረው ሁሌ በኩነኔ ውስጥ ስላላችሁ ሌላ በኩነኔ ሌላ አካል ትፈልጋላችሁ ያ ነው ችግሩ ኦፍ ኮርስ አንዳችን ለአንዳችን መጸለይ ያለብን አንዳችን ለአንዳችን የምልጃን ስራ ልናደርግ እንችላለን እሱ ትእዛዝ ነው የታዘዝነው እናደርጋለን ካጸደ ነፍስ ጋር ግን ኮሙኒኬት እንድናደርግ ምንም ትእዛዝም የለም መንገድም የለም ምክንያቱም መንገዱ ራሱ ኢየሱስ ስለሆነ ነው እና ይሄ ሁሉ መከራ ይሄ ሁሉ መጣጣር እከሌን መሐል ለማስገባት ያለው መጣጣር ያለ መታጠብ ችግር ነው ያለ መቀደስ ችግር ነው ያለ መጽደቅ ችግር ነው በምንድነው የምንታጠበው በደሙ ሰው በደሙ ከታጠበ በራሱ ደም ከጸዳ ምንም ወደ ኋላ የሚጎትተው ነገር የለም እንኳን ታጥቦ ሰው ሳይታጠብ እንኳን ወደሱ እንዲመጣ ከነሸክሙ ጌታ ጥሪ አድርጓል ዛሬም ነግራችኋለሁኝ በእንዲህ አይነት ወቀሳ ኩነኔ ውስጥ የምትኖሩ እኔ ማንኝና ደሞ ጌታ ፊት ልቀርብ የሚያላችሁ የምትኮነኑ ሰዎች ልንገራችሁ እኛም እንደናንተው ነበርን በቅተን ተሽለን ተገኝተን አይደለም ግን አጠበን ምን ይደረግ እንግዲህ ያጠበን ደግሞ አጥቦ ጥሎን አልሄድም የታጠበ ነገር ይጸዳል አጸዳል እንዴ ታጥቤ ጸዳው ብል ምንድነው ችግሩ እንዴት ትመካል እንዴት እንዲህ አይነት የትቢን ነገር ትናገራል አትበሉ ያጸዳይ ነው ክሬዲቱን የሚወስደው ራሴን አጽድቼ ቢሆን ወይ ደግሞ ስለ ራሴ ችሎታ ብናገር ልክ ናችሁ ያጸዳኝ ግን ደም ክሬዲቱን ይወስዳል ምን ላርገው ስለዚህ ዴሊጌት የማድረግ ዲቤት አለ በየቦታው አይታችሁ እንደሆነ የግድ ከሌን ለማስገባት ከሊትን ለማስገባት ያለ መጣጣር አለ ኮሙኒኬት ማድረግ ትችላለህ ከዛ አካል ጋር አትችልም ምክንያቱም እውነትና መንገድና ህይወት የሆነው ኢየሱስ ወደ መላእክት ሊያገናኝ ሳይሆን ከአባቱ ጋር ህብረት እንድታረግ ነው ህብረታችን ከአብ ከልጁም ከክርስቶስ ጋር ነው የሚለው ቃሉ ለዚህ ነው ስለዚህ መጨረሻ ላይ ዕብራውያን 1:14 ላይ ያለውን ላንብበው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል ስለ መላእክት ሲናገር መላእክት አንደኛ የሚላኩ ናቸው ማወቅ ያለባችሁ ራሳቸውን የሚልኩ አይደሉም እኛም የምንለካቸው የኛ አሽከሮች አይደሉም የኛ አገልጋዮች አይደሉም የእግዚአብሔር አገልጋዮች ናቸው አንደኛ የሚላኩት ለማገዝ ነው አዎ ልክ ነው እንዴ እግሮቻችንን ከመሰናከል የሚጠብቅ እግዚአብሔር ይልካቸዋል እነሱ አዎ ለማገዝ የሚላኩ የሚያገለግሉ አገልጋይ ናቸው መናፍስት አይደሉም ምን ይላል ቀደም ከነገርኳችሁ ከመዝሙር 104 ሐሳብ ጋር የሚሄድ ነው ስለዚህ ይሄ ሁሉ ክሬዲት ለሰው የመስጠት ችግር ሌላን አካል የመሾም ችግር የምን ችግር ነው ላለመጸለይ ያለ ችግር ነው ራስ ጸልዮ ጌታን ማግኘት የቻለ ቃሉን ያነበቡ ጌታን መቅረብ እየተቻለ አባትን በአጎት በኩል ለማግኘት ያለ ፍላጎት ነው በአክስት በኩል የማግኘት ፍላጎት ነው በግራም ያጋባ ነው አስባችሁታል ራሳችሁ ልታናገሩት እየቻላችሁ ለምኝልን ይሉታል ይለምኑት እየቻሉ አሳስቢልን ይላሉ የረሳ ይመስል የሚረሳ ይመስል ሊነግሩት እየቻሉ እና በጣም የዴሊጌሽን እንትን አለ በጣም ያዋጣል መሰለኝም የመጨረሻው ሐሳብ ሌሎች ወንድሞች ስላሉ ድል ለመስጠት አንድ ይላንሳው ሉቃስ 1:29 ላይ በጣም የሚያስቀኝ ነገር እኮ 90 ጊዜ ፈራረሰ እንግዲህ 100 ካልሞላ አይሆንም ብለው መሰለኝ እንግዲህ 100 ላርገው ዛሬ ማርያምን አትሊስት ትረስት ማድረግ ያስፈልጋል በተናገረችው ንግግር እኔ በተናገረችው በአንዱም ንግግሯ ምንም ዳውት አድርጌያት አላቅም ተጠራጥሬያት አላቅም አንዱ ከተናገረች ውስጥ ምንድነው ይሄ ንግግር አለ ሉቃስ ቁጥር 1 ምዕራፍ 29 ላይ የሚገኘው እርሷም ገብርኤልን ማለት ነው ባየችው ጊዜ ከንግግሩ በጣም ደነገጠችና አዎ ትደነግጣለች ባይተው ሰው ስለሆነች እኮ ነው ምንም ችግር ይሄ እንደ ችግር የሚወራ አይደለም ግን ሰው መሆኗን ይነግራናል ኦኬ ጥሩ ምን ልነግራችሁ ነው ግን እዚህ ጋር መጣችሁ ደነገጠችና ይህ እንዴት ያለ ሰላምታ ነው አለች ብላ አሰበች ይላል ስለዚህ አትሊስት ማርያም ሰላምታ ስትል ምስጋና አትበል ተሳስተሻል ይያልካት ነው ወይም ደግሞ በሌላ ቋንቋ አትግደርደሪ ኢትስ ኦኬ ገብቶናል ምስጋና ነው አትበሏት ማርያምን ልታርሟት አትመክሩ አትሊስት ማርያምን አታርሙ ያው ኢየሱስን ተናግሬ ስለጨረስኩ ነው ኢየሱስን ማረም እንደሌለባችሁ አሁን ደግሞ ሁለተኛ መነግራችሁ ማርያምንም ለማረም አትነሳሱ አትሊስት ያለችው ብጽት ስትል ብጽት እንዳላችሁ ሁሉ ሰላምታ ስትል ሰላምታ በሉ ምስጋና አትበሉ ገብርኤል አመሰገናት አትበልኝ አንድም ቦታ ላይ ገብርኤል
ስለዚህ ይሄን ኤርሚ ብዙ ወንድሞቼ 90 ጊዜ ተናግረውታል ዛሬ 100ኛ ጊዜ እንነግራለን እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች አትግደርደሪ ማርያም ምስጋና ነው ምንድነው የሚያስፈራሽ ኢትስ ኦኬ አንቺ በጣም ትሁት ስለሆንሽ ነው ይያላችሁ ልታርሟት የምትፈልጉ ኦርቶዶክሳውያኖች ተሳስታችኋል ሰላምታ ነው ብላለች ሰላምታ ነው በጣም የሚገርመው እሱ አይደለም እናንተ ስትጸልዩ ሐዋርያትን ካስተማረው ጸሎት ላይ የት ቦታ እንዳስተማረ የማናውቀው ጸሎት ጨምራችኋል እዛው ጸሎት ላይም እናንተው ራሳችሁ ሰላምታ ነው ትላላችሁ ኮሜንት ላይ ሳረግ ነበር እዛ እና ይሁን እየተወያዩ ቅድስት ድንግል ማርያም ሆይ በመላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን አላላችሁም እንዴ ለምን በመላኩ ገብርኤል ምስጋና እናመሰግንሻለን ለምን አትሏት ምስጋና ከሆነ እንዴ እልህ ነው እንዴ ከማርያም ጋር ያዛችሁት አልገባኝም እልህ ጸሎታችሁ እየተናገረ ያልተጻፈው መጽሐፍ ቅዱስ ላይ ያልተጻፈው ጸሎታችሁ እኮ ራሱ እኮ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አይደል እንዴ ኤርሚያስ ሚሊዮን ጊዜ አልተናገረም ይሄንን ዛሬ 100 ሞላ እንግዲህ ዛሬ ጸዋው ሞልቷል ስለዚህ ለወደፊት አላመሰግናት ለዚህ ነው ፍጡር ማናመሰግነው ለዚህ ነው ለፍጡር ማንሰግደው ኢየሱስም ዮሴፍም ማርያምም ባሉበት ቦታ አምጥተው ሰባሰገሎቹ ስጦታውን ያቀረቡት የሰገዱት ለኢየሱስ ነው ምን እናርግ እንግዲህ እዛ ቦታ ላይ ሶስቱም እያሉ እንግዲህ ያስበዋል እያሉ አሁንም አብረው ናቸው ባይተው አሁንም ማርያምና ኢየሱስ አብረው ናቸው አየ ማርያምና ኢየሱስን ባገኘ ሰዓት ሁሉ መስገድ ለማን እንዳለብህ ያ ክፍል ራሱ ይናገራል አብሮን ያገኙዋቸው አይደል አንዴ ለማርያም ከዛ ለዮሴፍ ከዛ ለኢየሱስ ቢሰግዱ እኮ ጥሩ ነበር አላደረጉት ስለዚህ በማርያም ዙሪያ የሰራው ፖለቲካ በጠቅላላ ራሷ ማርያም አፍርሳባለች ራሷ ማርያም ነች ደሞ የመለሰችው